በዚህ ዘመን ላይ በእውነት ብዙ ታላላቅ አባቶች ይሄን መከራ እናይም ብለው ይሄን ፈተና እናይም ብለው እውነት በየገዳሙ የሚታረዱትን አባቶች ይሄን ስቃይ እናይም ብለው እግዚአብሔር ሆይ እባክህ ሞታችንን አቅርብ ብለው እኛ ታላቅ አባት እነ የኔታ ይባቤ ደብረ ከዋክብት በዝቋላ ያሉ ታላላቅ አባቶች በእውነት ይሄን መከራ ከምታሳየን ሕይወታችንን ውሰድ እያሉ እግዚአብሔርን የሚማጸኑበት ዘመን ነው። ልጆቼ አምላክነቱም ዝም አይልም ከፊቱም እሳት ይነዳል ተብሎ እንደተጻፈ ስንቶቻችን ተዘጋጅተን ይሆን? ቤተሰቦቼ ኑና እግዚአብሔርን ፊቱን እንማጸን፣ ሀገራችን ሰላም እንዲሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእውነት ቤተሰቦቼ እንደምን ከረማችሁልኝ? እግዚአብሔር አምላክ ጸጋውና በረከቱን ሰላምና ፍቅሩን ጤንነቱን ያድልልን። ውድ ቤተሰቦቼ ጾም ጸሎቱ ሱባኤው እንዴት ነው? ሐዋርያ ቅዱስ ጳውሎስ ለገላትያ በገላትያ መልእክቱ ላይ ገላትያ 5:15 ላይ ቀኖች ክፉዎች ናቸውና ዘመኑን ዋጁት ብሎ እንደተናገረ ሁሉ እጅግ በጣም አስከፊና ከባድ ዘመን ላይ ያለነው በእውነት ዕለት ይህ ብዙ ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት ጾም ጸሎት ይዘው ከእግዚአብሔር ጋር ምላሽ ያገኙበት መልካም የበረከት ሰዓት እንደመሆኑ መጠን በእውነት ሁላችንም በጾም በጸሎት ተወስነን እግዚአብሔርን በእውነት ፊቱን ልናገኝ ይገባል። እጅግ በጣም እየሰማን ያለነው በየቦታው ላይ በክርስትና እምነት ያሉ አባቶች እየታረዱ መከራ እየደረሰባቸው እያየን እየሰማን ያለነው ነውና ስለዚህ ቀድሞ ደግሞ ታላቁ አባታችን ሐዋርያ ቅዱስ ጳውሎስ በገላትያ መልእክቱ እንደተናገረው ቀኖች ክፉዎች ናቸው ብሏል። ይህንን ክፉ የሆነውን ቀን የምንማጸነው ከእግዚአብሔር ጋር ዕለት እግዚአብሔር አምላክ አሁን ዘመኑ የመጨረሻው ዘመን ነው። ትንቢቱ ሁሉ ተፈጽሞ ያለቀበት ዘመን ነው። እጅግ በጣም ወንድም በወንድሙ ላይ፣ እናት በልጁ ላይ፣ አባት በልጁ ላይ፣ ሚስት በባሉ ላይ የተነሳበት እጅግ በጣም አስከፊ ከባድ ዘመን የመጨረሻ የቃርሚያ ዘመን ላይ ያለነው ልጆቼ፣ ሁሉ ነገር ያለቀበት ነው። በዚህ ዘመን ላይ በእውነት ብዙ ታላላቅ አባቶች ይሄን መከራ እናይም ብለው ይሄን ፈተና እናይም ብለው እውነት በየገዳሙ የሚታረዱትን አባቶች ይሄን ስቃይ እናይም ብለው እግዚአብሔር ሆይ እባክህ ሞታችንን አቅርብ ብለው እንደ ምሳሌ አድርገን ሁል ጊዜ አርያችን የሆኑት እኛ ታላቅ አባት እነ የኔታ ይባቤ ነፍሳቸውን በአጸደ ገነት ያድርግልን። ከአብርሃም ከይስሐቅ ከያዕቆብ አጠገብ ያድርግልን። በእውነት የቤተ ክርስቲያናችን ምሰሶ የሆኑ እንዲህ አይነት ታላላቅ አባቶች እንዲሁም ደግሞ በታላቁ በደብረ ከዋክብት በዝቋላ ያሉ ታላላቅ አባቶች እንዲህ ብዙዎች መሰረት የሆኑን ሁሉ ዛሬ በእውነት መከራ ከምታሳየን ሕይወታችንን ውሰድ እያሉ እግዚአብሔርን የሚማጸኑበት ዘመን ነው። ልጆቼ እውነት በዚህ ባለቀ ዘመን ላይ እውነት የመጨረሻው እንግዲህ በሱ ፊት ለመቆም እውነት ምን አይነት ዝግጅት አድርገን ይሆን? ምንስ ስንቅ ሰንቀን ይሆን? እውነት ታላቁ መዝሙረኛው ዳዊት እንደተናገረ እግዚአብሔር ሰጋደ ይመጽእ ወአምላክነ ያረምም እሳት ይነድድ ቅድሜው። እግዚአብሔር በጋድና በግልጽ ይመጣል፣ በአምላክነቱም ዝም አይልም ከፊቱም እሳት ይነዳል ተብሎ እንደተጻፈ ስንቶቻችን ተዘጋጅተን ይሆን? እውነት የንጉሱ መምጫ ተቃርቧል። የንጉሱ ፍርድ መምጫ ያንዳንዳችን በእውነት ያንን የፍርድ የምንቀበልበት ቀን ቀርቧል። እውነት ምን አይነት ስንቅን ይዘን ይሆን? ምን አይነት ለመንገዳችን የሚሆን ያዘጋጀነው በረከት አለ? እውነት በዚህ ባለቀበት ዘመን ላይ እውነት ብዙዎቹ ይሄን መከራ እናይም ብለው በእውነት እጅግ በጣም አዝነው ሞታቸውን ወደ እግዚአብሔር እውነት የመረጡበት ሰዓት ነው። ስለዚህ ውድ ልጆቼ ቀኖች ክፉዎች ናቸውና ዘመኑን ዋጁት እንደተባለ ይሄን ዘመን የምንዋጀው ይሄን ዘመን የምንፈልገው በእውነት በዚህ
ወደ ገዳም ገብቶ በመሸሸግ ነው። ወደ ገዳም ገብቶ ራስን አንገትን ዝቅ በማድረግ ነው። በእውነት እቺ ታላቅ ከተማችን አዲስ አበባ ሀገር እንደመሆኗ መጠን በዚህ ቦታ ላይ እርኩሶቱ፣ መዳራቱ፣ ጣዖት ማምለኩ እንዲሁም ደግሞ እጅግ በጣም ለጆሮ የሚዘገንኑ ብዙ ነገሮች የምንሰማባቸው ሴት ከሴት ጋር እየተጋባ ወንድ ከወንድ ጋር እየተዳራ ያለበት ለጆሮ ዘግናኝ የሆነበት ሰዓት ነውና ውድ ቤተሰቦቼ እንግዲህ በዚህች በቦሌ አራብሳ ቤዛዊት ማርያም ላይ መደበቂያ ኑ ትላለች። በዚህች ባዘጋጀችው በመደበቂያ ቦታው ላይ ንስሐ በመግባት በመንበርከክ በማልቀስ እውነት እግዚአብሔር አምላክ ፊቱን እንዲያበራልን በእውነት የከለከለንን ክርስቶስን ተሰቀለ ሆኖ እንዳትመለከቱ ማናዚህ ማደረገባችሁ ብሎ ታላቁ አባታችን እንደተናገረ ሁሉ በእውነት ክርስቶስን እንዳንመለከት የከለከለብንን የዘጋብንን ኃጢአታችንን በደላችን ሁሉ በመንበርከክ በእውነት ተናዘን ለአባቶች በማሳየት ራሳችንን ለካህን በማሳየት በዚች በታላቅ ገዳም ውስጥ ለእግዚአብሔር በመናዘዝ ጾም ጸሎት በመያዝ በእውነት በዚህ ገዳም ውስጥ መተን እመቤቴ ለዘመኑ በዚህ ለወጣት ያዘጋጀችውን ይህን በረከት ይህን ገዳም ይህ ሱባኤን ቦታን መታችሁ ወደ እግዚአብሔር አምላክ በእውነት እንድትማጸኑ አብረን ወደ እግዚአብሔር እንድናለቅስ ምሕረቱንና በረከቱን ጸጋና ሰላሙን ለሕዝባችን እንዲያድል በእውነት በየአገሩ ላይ የሚሞተውን የንጹሃን ደም መፍሰስን ሁሉ እግዚአብሔር አምላክ እንዲታደግልን በዚች በቤዛዊት ማርያም በቅድስት ድንግል ማርያም ቤተክርስቲያን በእውነት አብረን ሱባኤ በመያዝ አርምሞ በመያዝ በእውነት መታችሁ ሁላችሁም የዚህ በረከት ተካፋይ እንድትሆኑ ጾም ጸሎታችንን እግዚአብሔር አምላክ እንዲሰማን አብረን ተባብረን እንድንማጸን ብለን ጥሪያችንን እናስተላልፋለን። እግዚአብሔር አምላክ በእውነት ልመናችንን ይሰማልና በእውነት የቀደሙትንም አባቶች ልመና የሰማ አምላክ የኛንም ልመና እንዲሰማ ጥሬን አስተላልፋለሁ። ውድ ቤተሰቦቼ ኑና እግዚአብሔርን ፊቱን እንማጸን። ሀገራችን ሰላም እንዲሆንልን ሕዝባችን በበረከት በየሆስፒታሉ የሚንከራተተው በእውነት እጅግ በጣም በገንዘብ እጦት እጅግ በጣም በየጎዳና ላይ የወደቁት ከፍተኛ ገንዘብ ተጠይቀው በእውነት ድህነት ያጡት ሁሉ በዚች ቦታ ላይ መጥተው ይህ የድህነትን ቦታ እግዚአብሔር አምላክ ለትውልድ ያስቀረው ነውና መታችሁ በዚህ በታላቅ ቦታ ላይ መታችሁ ተጠምቃችሁ ሱባኤ በመያዝ አርምሞ በመያዝ እግዚአብሔር አምላክ በእውነት በረከቱን እንዲያድላችሁ ጥሬን አስተላልፋለሁ። ውድ ቤተሰቦቼ እንግዲህ ያለውን ነገር ሁሉ በእውነት ለቀኑ ክፋቱ ይበቃዋል ብሎ እንደተነገረ ሁሉ በእውነት እጅግ በጣም ቀኖች ክፎች ናቸው። ዘመኑን ዋጁት ተብሎ ተጽፏልና ይህን ዘመን ደግሞ በጾም በጸሎት ሱባኤ በመያዝ በመንበርከክ በእውነት ተዋህዶ እምነታችን ጸንቶ እንዲቆይ ሕዝባችን ከሚደርስበት መከራና ስቃይ በእውነት መከራው እንዲቀልለት ሁላችንም ባለንበት ቦታ ላይ ሁሉ ወደ እግዚአብሔር በጾም በጸሎት ልንቀርብ ይገባል። እውነት በዱር በገደሉ ያሉ ቅዱሳን አባቶቻችን ሁሉ እንዲሁ ቀደምት አባቶች እንዳሳዩን በእውነት ስለ ሀገራቸው ስለ ኢትዮጵያ ስለ ሕዝባቸው ስለ ተዋህዶ እምነታችን በእውነት አጥብቀን ልንጸልይ የሚገባበት ታላቅ በረከት ሰዓት ነው። ምክንያቱም የሚደረገው መከራውና ስቃዩ የሚደርሰው በሕዝባችን ላይ የሚደርሰው ነገር ብዙ ስለሆነ ማለት ነው። ስለዚህ እንዳጠቃላይ በዚች በቤዛዊት ማርያም በቦሌ አራብሳ ቤዛዊት ማርያም በታላቋ እናታችን ቅድስት ድንግል ማርያም ገዳም ውስጥ እንግዲህ ያው እንደነገርኳችሁ ሰፋ ያሉ አገልግሎቶች የሚሰጡባት በጸበሉ ከ44 ያላነሰ የጸበል አገልግሎት የሚሰጡባትና እንዲሁም ደግሞ በዚህ ቦታ ላይ በእውነት በሩቅም በቅርብም ያላችሁ እጅግ በጣም ምላሹ ምንም ፈጽሞ ነገር ሰኮንድ የማይቆይ ለምሳሌ ወንዶች አርምሞ ለመያዝ በዚሁ በቂ የሆነ የአርምሞ ቤቶች ያለን እንደሆነ ስለመሆኑ ሴቶች ግፋ ይል ከ60 ከ70 ያላነሰ
እናቶችን የሚይዝ ይዞም ደግሞ ሱባኤን አርምሞ ይዘው ጥያቄ ጠይቀው ስለ ሀገራቸው፣ ስለ ሕዝባቸው፣ ስለ እምነታቸው የሚጸልዩበት ጸልየውም ደግሞ ስለ ራሳቸው ጸልየው ከእግዚአብሔር መልስ የሚያገኙበት መልካም የተዘጋጀ በረከት ያለው ጸጋ ያለው በአባቶች አጽም ላይ በእውነት አጀስት ተደርጎ ተስተካክሎ የተዘጋጀ ቦታ አለና በዚህ ቦታ ላይ ሁሉ ቤተሰቦች መጣችሁ በእውነት ወደ እግዚአብሔር ጩኸታችንን የምናሰማበት ታላቅ ሰዓት እንደሆነ ሁላችሁም በዚህ በጾም ጸሎት ሰዓት ላይ ጥሬን እንግዲህ በሰፊው አቀርብላችኋለሁ። በዚህች በቤዛዊት ማርያም በቦሌ አራብሳ መጣችሁ አርምሟችሁን 1727 21 ብሎም 41 የምትፈልጉትን ከፈለጋችሁ ሱባኤ ያለ የሚፈልግ ደግሞ አርምሞ ቤቶች አሉን በቂ ምላሽ የምታገኙበት ገብታችሁ ትልቅ የበረከት ቦታ እንዳለ እንደሆነ ለቤተሰቦቼ ይህን መልእክቴን አስተላልፋለሁ። በመቀጠል እንግዲህ ያለውን ነገር ደጋግመን አሁንም ባለፈውም የተናገርነው መልእክት ነበረች። ያው አሁንም ድጋሜ የመጨረሻ ማስጠንቀቂያ የተሰጠን ሁኔታ እጅግ በመልካምነታቸው የምናውቃቸው እነዚህም ገበሬዎች እጅግ በጣም መሬቱ የነሱ ቢሆንም ነገር ግን ልጆቻቸውን የሚያስተዳድሩበት ነው፣ ልጆቻቸውን የሚመግቡበት ነው። ስለዚህ ከነሱ ጋርም በውል ስምምነታችን መሰረት ከአንድም ከሁለትም ጊዜ ያለውን ነገር ታግሰውናል። ዛሬ ግን ለመጨረሻ መልእክቱን አስተላልፈውልናል። ምክንያቱም እስር ቤት ልንገባ ነው፣ የመጨረሻ ነው፣ አለበለዚያ ግን ቦታውን ልቀቁና ውጡ የሚል መልእክትም እንግዲህ ሊሰጠን ያለ ነው። ውድ ቤተሰቦቼ ያላችሁን እናንተ ናችሁ፣ እስካሁንም እያደረጋችሁ ነው። በውጭም በሀገር ውስጥም ያላችሁ ልጆቼ እግዚአብሔር አምላክ ይህንን ድምጽ የምትሰሙ ሁሉ በእውነት እንግዲህ ሁላችሁም ሼር በማድረግ እንዲሁም ደግሞ እችን ታላቅ ቦታ እናታችን የመዳናችን ምስጢር የሆነች የመስቀል ስር ስጦታችን በእውነት አምላካችን ኢየሱስ ክርስቶስ በእውነት እሷንና እሷን ብቻ ዓለም ይድን ዘንድ ያለሷ አንዳች ነገር የመንግስተ ሰማያት መውረሻችን መፍትሄ የሆነች እናታችን ቅድስት ድንግል ማርያም ተሰጥታናለችና ይህ በቦሌ አራብሳ የሚገኝ ቤዛዊት ማርያም የቤዛ አማኑኤል ታላቅ ገዳም ከመዘጋቱ በፊት ሁላችሁም እንግዲህ ጾም ጸሎት የምንይዝበት ምላሽ የምናገኝበት እግዚአብሔር አምላክ የተዘጋ የሚከፈትበት የታመመው ቆሞ የሚሄድበት ታላቅ ቦታ እንደመሆኑ መጠን ሁላችሁም በእውነት ውድ ቤተሰቦቼ ይሄን መልእክት የምትሰሙ ሁሉ መታችሁ እንግዲህ በእውነት ይሄን ድንቅ ቦታ እንድታዩ እንግዲህ ቦታው እስር ቤት ከመግባቱ በፊት ቦታው ከመዘጋቱ በፊት እንግዲህ በልዑል እግዚአብሔር በእናታችን በቅድስተ ቅዱሳን በድንግል ማርያም ስም ጥሬን አቀርባለሁ። ስለ እመቤታችን ስለ ቅድስት ድንግል ማርያም ብሎ እዳውን ክፈሉልኝ እያልኩ ጥሬን አቀርባለሁ። ስለ አዛኝቷ ስለ ቅድስት ድንግል ብላችሁ በእውነት እባካችሁ ከዚህ ከመጣብን ነገር እንድትተባበሩን ብዬ ጥሬን አስተላልፋለሁ። እግዚአብሔር አምላክ በያላችሁበት በጸጋ በረከት ይባርካችሁ። ሰላምና ፍቅርን፣ ጤንነትን፣ ጸጋን ሁሉ ያብዛላችሁ። ልዑል እግዚአብሔር ሁላችሁንም ይባርካችሁ። እግዚአብሔር በጸጋ በረከት ይጠብቅልን። ወስብሐት ለእግዚአብሔር።